ፖይራዝ ፖሊስ እንደሆነ አይሴጉል አወቀ። ፖይራዝ ዛፈር ላይ ሽጉጥ ደቀነበት። በመጨረሻም ዛፈር ተያዘ። ፖይራዝ ታገተ እና አይሴጉል ቀበሩት። ዛፈር በላካቸው 2 ቅጥር ነፍሰ ገዳዮች የአይሴጉልን ታካሚ የዋና አቃቤ ሕጉን የ17 ዓመቱን ምስኪን ሕፃን ልጅ አስገድሎ በአይሴጉል ኃላፊነት ስር ስለሆነ አይሴጉል እንዳደረገችው አስመስሎ በእርሷ አላኳል። ታስራለች። ሴማ አባቷ ሕፃናት ሴቶች ደፋሪን እንደሆነ የእናቷ መታመም ምክንያት የእህቷም ራስ የማጥፋት ምክንያት እርሱ እንደሆነ አውቃ ክፉኛ አዝናለች። እንዴት የሁሉ ነገር ሊሆን ቻለ? ለምን? የሰው ነፍስ መቀለጃ ነው? አይሴጉል እባክሽ ራስሽን አትውቀሺ። ይህን ሁሉ ያደረገው የተረገመ ዛፈር ነው። የሟች ወዝጎ አባት ዋና አቃቤ ሕጉ በፖሊሶቹ ታጅቦ ወደ አይሴጉል ሆስፒታል ይገባል። ልጄ የት ነው? ልጄ ምንድን ያደረግኩ? ልጄ ከነገ ወዲያ ሊወጣ ነበር እኮ። በጣም ደስተኛ ሆኖ ነበር እኮ። ግን ገደለው። የተረገመ። ማን ነው ያንን መርዝ የወጋው? ዶክተር አይሴጉል የእርሷ ታካሚ ነበረ። በፍጥነት ቃሏን ተቀበሉ። እንደ ትእዛዝ ክቡር አቃቤ ሕግ። አዎ አቶ ባሂር፣ ያ የተረገመ ዛፈር ነው ሰዎቹን ልኮ በአይሴጉል ያላከከው። እሺ ፖይራዝ በቃ እየመጣ ነው። እሺ አይሴጉልን በፍጹም ብቻዋን እንዳትተዋት፣ አታስብ። እሺ ምንድነው አባዬ? አስክሬኑን አምቡላንሱ ላይ ጭነው ይዘውት ይሄዳሉ። ፖይራዝ ለሙምታዝ አለቃ ዛፈር ሆን ብሎ አይሴጉል ላይ እንዳላከከው ይነግረዋል። አይሴጉልን ፖሊሶች በፖሊስ መኪና ይዘዋት ወደ ጣቢያ ያመራሉ። ፖይራዝ ብቻውን እያወራ ይከተላቸዋል። የተረገምክ ነህ፣ በጣም ታሳፍራለህ። አንተ ተንከሲስ ነህ፣ ምስጥ። አዎ የፖይራዝን ስልክ እስኪ ስጠኝ። በጣም ጥሩ፣ አሁን ውሰዱት፣ መሄድ ትችላለህ። እንዴት ዋልክ? አቶ ፖይራዝን ማግኘት ትችላለሁ? አዎ አንተ የተረገምክ የማትረባ ማግኘት ትችላለህ። አንተ ግን ምን አይነት አረመኔ ነህ? የዛን ምስኪን ሕፃን ልጅ ነፍስ አያሳዝንህም? አይሴጉል እንደታሰረች ሰማሁ። እንዴት ናት ግን አሁን? አዎ እሷ በጣም ደህና ናት። ግን አንተ በጣም ታሳዘንከኝ። አሁን ጠብቀኝ፣ ቆይ አንላቀቅም። አረ ተው እንጂ። ቆይ አንተ ቆሻሻ ግን እንዴት እንደዚህ አይነት ነገር ታደርጋለህ? አንተ የማትረባ እንዴት ሕፃን ልጅ ትገድላለህ? ለምን እኔ እናንተ ብቻችንን አናወራም? እንገናኝ ብቻችንን። ጠብቅ፣ እኔ ራሴ ያለበት እመጣልሃለሁ። መጨረሻ ተቃርቧል። እደውልልሃለሁ። አይሴጉልን ሰላም በልልኝ። እየተረገምክ። አሁን ምን ልታደርጊ ነው? አላውቅም። እናቴ ጋር እሄዳለሁ። አላውቅም፣ ግራ ገብቶኛል። ሳድርቲ ነው። አቤት። ምን? እንዴት? እሺ እንመጣለን። ሴማ አይሴጉልን አስረዋታል። ምን? በቃ ልዘገጃጅ፣ መጣሁ። ወይኔ አምላክ። የኔ ልጅ ደህና ነሽ? አታስቢ እሺ። ሁሉንም ነገር አስተካክለዋለሁ። እሺ ልጄ። እዚህ ምን ያደርጋል ይሄ ሰው? አቶ ባሂር አባቷ ነው፣ ክቡር አቃቤ ሕግ። ይህች ልጅ ናት አይደለም? እና ልጄን ገደለችው። በጣም ጥሩ። ስለዚህ አንተ ሆን ብለህ ነው ልጄን ያስገደልከው። እንድትገል ያደረግካት ሆን ብለህ ነው አይደለም? ምን እያልክ ነው ሰውዬ? የማይረባ ነገር አታውራ። ሳድረቲን ክቡር አቃቤ ሕግ፣ ይኸውልህ ወይዘሪት አይሴጉል ንጹሕ ሰው ናት። ከዚህ ነገር ጀርባ ያለውን ነገር እኔ እነግርሃለሁ። ከዚህ ነገር ጀርባ አንተ ካለ ሁላችሁንም እጨርሳችኋለሁ። ያበቃላችኋል። ሰማችሁኝ? ስማ አቃቤ ሕግ፣ እኔ በዘመኔ በጣም ብዙ አቃቤ ሕጎችን አውቃለሁ። ግን አንተ ትንሽ ስሜታዊ ነህ። ተረጋጋ። ለምን ብዬ እንደዚህ አይነት ነገር አደርጋለሁ? ሁሉም ነገር ምርመራ ላይ ነው፣ እንደርስበታለን። እንሂድ አለቃ፣ እንሂድ። ኡፍ ቤጉም፣ አሁን ትክክለኛው ሰዓት ላይ አይደለም የደወልሽው። ምንድነው ጋዜጣ ላይ የወጣው? እውነት አይሴጉል የአቃቤ ሕጉን ልጅ ገደለችው? ቆይ ምን አይነት ቤተሰብ ነው ይሄ? እስኪ ተኝ፣ ወይ የሆነ ነገር አድርጊ እባክሽ ተኝ። ችግር ውስጥ አልገባህም አይደለ? እኔና ሲናን በጣም ፈርተናል። ቤጉም ዝጊው። እሺ ሲናን የኔ ልጅ ነው፣ ወጣ ብለን ትንሽ ዘና ብለን እንመለስ። እሺ እማዬ። መርማሪው አይሴጉልን መስቀለኛ ጥያቄ ይጠይቃታል። ንጹሕ ሰው እንደሆነችና እውነታውን ሁሉ ትነግረዋለች። አለቃ ዛፈር ነው ሁሉንም ነገር ያደረገው። አይሴጉል ንጹሕ ሰው ናት። እኔ እዛ ነበርኩኝ። ሲጀመር አንተ ቆይ እዛ ምን ትሰራለህ? ሙምታዝ ቆየት ነበር ከትላንትና ጀምሮ። ይኸው መጥቻለሁ። ምን ተፈጥሮ ነው አለቃ? አለቃ የካሜራ ቅጂዎቹን ለማግኘት ፈልገን ነበረ፣ ግን አልተሳካም። በግድያው ሰዓት የነበረው ካሜራ ቅጂ ጠፍቷል፣ ወይም ደግሞ አልተቀዳም። ዋና አቃቤ ሕግ ከማል እየጠራ ነው። አንተ የማትረባ ምን እንደተፈጠረ ተመልከት። አየሃት አይደለም? እንደተረበሸች አየሃት አይደለም? ይሄ ሁሉ በአንተ ምክንያት ነው። ቆይ ከዚህ በላይ ምን ላድርግ? እኔ ደውዬ ነገርኩህ አይደለም እንዴ? ዛፈር አግቶኝ ነበር እኮ። ሕይወቴን አደጋ ላይ ለአንተ ብዬ ጥዬ እኮ ነበር። አሁን ገና ነው ደግሞ የለቀቀኝ። ይህን ያደረገችው አንተ አዛሃት ነው። አንላቅቅም። የልጄ ደም በከንቱ ፈሶ አይቀርም። ቢሮዬ ድረስ መጣ፣ አስፈራርተኝ ነበረ። ከዛ ልጄን አስገደልከው። ለዚህ ዋጋ አስከፍላለህ፣ ትልቅ ዋጋ አስከፍላለህ። አቃቤ ሕግ ተረጋጋ። ሁሉም ነገር በምርመራ ሂደት ላይ ነው። ምንም የሚያገናኘን ነገር የለም አልኳችሁ እኮ። ምንድን ነው? አልለቃችሁም።
ሁላችሁንም በቅርብ ዋጋችሁን የምሰጣችሁ። አለቃችሁ። እንሂድ አቃቤ ሕግ እባክህ እንሂድ። ሙምታዝ ያዛፈር የታባቱ ነው ያለው። አብዳል እንደ አንተ ልጅ አደገኛ ሰው እኮ ነው። ምን አስበህ ነው? ብቻ ልትሄድ ነው? ጠበቃ ሴማ ላይ ሲጉል በትክክለኛው ሰዓት ደርሳ ምንም አይነት ማስረጃ ስላላገኙባት ለጊዜው በዋስ ይለቋታል። ሲናን እዚህ የመጫወቻ ስፍራ ላይ ዥዋዥዌ የተጫወተ እናቱ ከሱ ራቅ ብላ ተቀምጣ የደበቀችውን መጠጥ ማንም ሳያት ከቦርሷ እያወጣች ጎንጨት ብላ ዞር ስትል ልጇ ዥዋዥዌው ላይ የለም። ሲናን በድጋሚ ጠፍቶ እንዳይሆን። ሲናን የሆነ ነፃ ልጅ አይታችኋል? ቡኒ ጸጉር። ወይኔ አምላኬ! ሲናን የት ሄደ ነው? ሲናን የት ሄደ ነው? አስደነገጥከኝ እኮ። በጣም ትንሽዬ ልጅ ነው። አይንሽን ከሱ ላይ አትንቀይ። ይሄ ቦታ ለሕፃናት በጣም አደገኛ ቦታ ነው። በዛ ላይ እንደዚህ ላለ ቆንጆ ልጅ። አልገባኝም፣ ይቅርታ። ምን ለማለት ፈልገህ ነው? ለልጅሽ አባት ለቀድሞ ባለሽ ሁሉም ቦታ አይንና ጆሮ አለኝ ብሎሃል ብለሽ ነገር። ቆይ አንተ ማነህ? ና እንሂድ ሲናን ልጄ፣ ና እንሂድ። የተረገመ ዛፈር ልጁን እዚህ መናፈሻ ቦታ ጋር አጫውቷት ይዟት ይሄዳል። አይሴጉል ቤቷ ገብታለች። አባቷና ፍቅረኛዋ አብረዋት ናቸው። ስማ ፖይራስ፣ ያን የተረገመ ዛፈር ማግኘት አለብን። ፈልግልኝ እሺ። ከዚህ በላይ በህይወት እንዲኖር አልፈቅድለትም። ዛፈር ልጁን ከጠባቂዎቹ ጋር ለጥቂት ቀናት እዚህ ጀልባ ላይ ይደብቃታል። ጣታት ያልፋሉ። ሴማ እናቷ ጋር መጥታ ስለ አባቷ የገዛ ልጁን የደፈረው ሰው መሆኑን ትነግራታለች። እናት ግን የአእምሯን ትውስታ ያጣች መስላ ከዚህ እውነታ ከዚህ ህመም እየሸሸች እየተደበቀች ነበረ። የሆስፒታሉንም የአእምሮ ሕክምና መድኃኒትን እየወሰደች አይደለም። አይሴጉል ድብርት ውስጥ ናት። ሲናን ከእናቱ ጋር ወዲያውኑ መጥተው አንድ ሰው እንዳስፈራራቸው ስትነግረው የዛፈርን ፎቶ ሲያሳዩት እርሱ ራሱ እንደሆነ ትነግራቸዋለች። ጅግደምና ዙልፊከር የባባ ቤት መዋኛው ገንዳ ጋር ሆኖ ሳለ ጅግደም አባት ቤት መጥቶ ልጄን ካላየሁኝ ይዤ ካልሄድኩኝ ብሎ ሲቀውጠው ዙልፊከር እንዲሄድ ያስጠነቅቀዋል። ድርቅ ሲል ና ከልጅህ ስማ ብሎ ያስገባዋል። አባዬ እዚህ ምን ትሰራለህ? በሊድ ሂድ ከዚህ። እኔ ከአንተ ጋር የትም አልሄድም። ልጄ ይሄ ቤት ምንድን ነው? እነዚህ ሰዎች ምንድን ናቸው? ልጄ በኋላ ይጸጽትሻል። ተይ እኔን አባትሽን ስም። የትም አልሄድም። ምርጫዬን መርጫለሁ። ምንድን ነው? እዚህ ምን እየሆነ ነው? የጅግደም አባት ነው ወንድሜ። እሺ ወንድማችን፣ እዚህ መተህ መሳደብ አግባብ ነው ብለህ ታስባለህ? አይ እንደሱ ሳይሆን እኔ እዚህ የመጣሁት ልጄን ለማነጋገር ነው። ከዚህ በኋላ እሷ የኛ ልጅ ናት እና አሁን ብትሄድ ጥሩ ነው። ከዚህ በላይ ልጄን አታስከፋት። ይህቺ ልጅ 18 ዓመት አልፏታል እና የፈለገችውን የማድረግ መብት አላት። ከዚህ በኋላ እሷን ማግኘት ከፈለክ እርሷ ስትፈልግ ብቻ ነው የሚሆነው። ግልጽ ነው? ብዙ ባታበሳጨኝ ጥሩ ነው። ያለበለዚያ ለአንተ ጥሩ አይሆንም። በጣም ጥሩ። ሁሉም ጥሩ ይሆናል። እሺ አታስቢ። አባዬ አይሴጉልም አትመጣም? ለምንድን ነው ግን ሁሉም ዶክተሮች ጥለውኝ የሚሄዱት? ስለማይፈልጉኝ ነው? ዜዳውዴ እንደዛ አይደለም። እሺ ሌላ በጣም ብዙ ሐኪሞች አሉ። እሺ አታስቢ ዜዳውዴ። ደግሞ ዛሬ ቆንጆ አሳ እንበላለን አጥምደልያውም። እሺ ምሽት ላይ የባባ ቤት መኖሪያ ቤቱን፣ ስራ ቦታውን፣ መጋዘኖቹን፣ ሁሉንም ቦታ አስሱና ያንን ዛፈር ይዛችሁልኝ ነው። የእናት ወር ተመልሶ እንኳን ቢገባ ይዛችሁልኝ ነው። ምንም አታስብ ባባ። አባዬ ከሜዳችን በፊት ሰንጉል ግቢ ውስጥ እንድትዘዋወር ትፈቅድላታለህ? እባክህ እየጨቀጨቀች ነው። ድብርት ሊገላት ነው። እባክህ። እሺ አመሰግናለሁ አባዬ። ሰንጉልና ጅግደምን አስተዋውቋቸው ይሄዳሉ። ሰንጉል ወንዶች ካገቡ በኋላ ይተውናል እያለች መጥፎ ነገሮችን ትነግራታለች። እነ ሳድረቲን የዛፈርን ጠባቂዎች እያደኑ በታላቅ ተኩስ ዛፈርን ፍለጋ ላይ ናቸው። ለምን አልነገርከኝም ነበረ? እንደዚህ አይነት የማይጠቅም አባት እንደነበረኝ፣ ሞት ራሱ የሚያንሰው ሰው እንደሆነ ለምን እስከ ዛሬ ድረስ የሞተበትን ምክንያት ደበቅከኝ? ማን ነገረች ልጄ? እስከ ዛሬ ድረስ ዝም ብዬ እኮ የቆየሁት እንዳትጎጂ ስለምፈልግ ነው። ሴማ አደኑ ቀጥሏል። የዛፈር ሰዎች ለታሪክ ነጋሪ አንድም አላስቀሯቸውም። እንዳለም በተኩስ ሩምታ ፈጅተዋቸዋል። ዛፈር ጀልባው ላይ ከልጁና ከጠባቂዎቹ ጋር ነው። ለፖይራስ ደውሎ ብቻችንን እንገናኝ ይለዋል። ፖይራስ ወዲያውኑ ስልኩን ዘግቶ ወደ ሌላኛው ሰው ይደውላል። የባባ ልጆች አጨዳ ላይ ናቸው። ሴማ ከልጆቼ ለይቼ አይቼሽ አላውቅም። በፈለግሽው ጊዜ በሬ ላንቺ ክፍት ነው። ስማ አንተ አለቃ የት ነው ያለው? አላውቅም። በእውነት የት እንዳለ አላውቅም። ሄሎ ባባ፣ የትም ልናገኘው አልቻለም። የትም ይሁን የት የገባበት ገብታችሁ ፈልጉት። አስጠርተኝ ነበር ክቡር አቃቤ ሕግ። የልጄን ገዳይ በአፋጣኝ አምጣልኝ። ያንን ፖይራስ ጠርተህ ባህር ላይ የሰራውን ወንጀል በሙሉ እንዲናዘዝ አድርገው፣ ቃል እንዲሰጥ አድርገው። ያለበለዚያ አጠፋሃለሁ። እሺ። እዚህ ቦታ ጋር ፖይራስ ቆሟል። ሁለት የዛፈር ሰዎች መጥተው ጭንብል እንዲያደርግ አድርገው ይዘውት በመኪና ይሄዳሉ። ስለዚህ ፖይራስ ከባህር ልጅ ፍቅር ይዞታል እያልከኝ ነው? አዎ ያጅል ፍቅር ይዞታል። እኔ አያገባኝም። ፍጠን፣ ያለበለዚያ እንሰነባበታለን። እዚህ ድልድይ ስር አንገቱ ላይ ጥቁር ጭንብል አድርገውለት ፖይራዝን ከመኪናው ያወርዱታል። የት ነው ያመጣችሁኝ? ወዴት ነው እየወሰዳችሁኝ ያላችሁት? ሰርፕራይዝ። በጣም ጥሩ ደስ የሚል ቦታ ነው የመረጥከው። ግን አንተ እርኩስ ነህ። እርጉምም የሚለው ቃል አይገልጽህም። ዛፈር የተረገምክ ነህ። የ17 ዓመት ልጅ እኮ ነው የገደልከው። ንጹሕ ምንም የማያውቅ እና ከዛውን እዚህ እንደ ወንድ ቆመህ በኩራት ታወራለህ። አፍንጫዬን ሰበርከው እኮ። ይቅርታ አድርግልኝ፣ ነሽጦኝ ነው። ይህንን የሚያምር አንገትህን ቆርጬ በጥለው ምን ታስባለህ? ቆይ ከዛ በፊት ደረተ ላይ ምንድን ነው ያለው?
ስማ፣ ተሳስተህ ብትንቀሳቀስ እዛ ስናይፐር ውስጥ ያለውን ጥይት በሙሉ አንተ ላይ ጨርሱታል። ከዛ ልብህን አውጥተው በእጅ ይሰጡሃል ማለት። ፖይራዝ ሁለቱንም የዛፈር ጠባቂዎች እግር ላይ ተኩሰው በራሳቸው ሽጉጥ ያለቃቸው ግንባር ላይ ደቅናል። ትክክለኛ ወንድ ትመስለኝ ነበረ። ብቻ እንደምትመጣ ነግረኸኝ ነበረ። የሚቆጭህን ነገር አታድርግ ፖይራዝ። ገና እገልሃለሁ አንተ የማትረባ እና የሴጉል ቤት ሆነው ለፖይራዝ ይደውላሉ። ቃታውን የመሳብ አቅሙ እንደሌለህ እኔም አንተም እናውቃለን። እኔም አንተም የተናገርነው ስህተት እንደሆነ እናውቃለን። ስለዚህ በአይሴጉል ላይ ተስፋ ቆርጠሃል ማለት ነው። ምን ለማለት ፈልገህ ነው? እኔን ከገደልከኝ አይሴጉልን ነፃ የሚያወጣት ሰው የለም። የምርመራ ውጤት ነገ ይደርሳል። ከዛ ሆን ብላ መርዝ እንደመረዘችው መርዛ እንደገደለችው አቃቤ ሕጉ ያምናል። ከዛ ምን ይፈጠራል? እድሜ ልኳን እስር ቤት ትበሰብሳለች። ያኔ እኔ ከሞትኩ አይሴጉልን ማንም ነፃ አያወጣትም። የገደለው ሰው እኔ ጋራ ነው እና አይሴጉልን ነፃ የሚያወጣት እርሱ ብቻ ነው። በላውን ተኩስ። ያ የተረገመ የት ነው ንገረኝ። ምርጥ ፖይራዝ፣ አይሴጉል ወይም ባሂር? እሺ አንተ እርኩስ። ያን ሰው ቃሉን እንዲሰጥ ጣቢያ ላከው። አብዳሃል እንዴ? ከእኔ እስክትሰማ ጠብቅ። ፖይራዝ፣ ማን ናቸው እነዚህ? ማን ላይ ነው የቺን ባትሪ እንድደቅን ያደረግከኝ? ደግሞ ፈጣሪን ያወጣን። ባትሪው እያለቀ ነበር። ናናና በል ፍጠን፣ ከእነዚህ ሰዎች እንራቅ። እሺ ኮረኔል እንሂድ። ዙልፊካር ቤት እንደገባ እጅግ ደም የዙልፊካር ሸሚዝ ላይ የሰው ደም ታያለች። ይሄ ምንድን ነው ዙልፊካር? የት ነበርክ? ቆይ በዚህ ሰዓት ዛፈር ልታገኘው ሄደ ነው አይደለም? ፖይራዝ፣ ራስህን አደጋ ውስጥ ለምን ትከታለህ? በጣም ፈርቻለሁ አይሴጉል፣ እንዳላጣሽ ፈርቻለሁ። ባባ ሳፈር ላይ ለምን የሴማ አባት ያደረገውን ግፍ ነገራችኋት ብሎ ይበልጣውን ጎዳችኋት ብሎ ይጮህበታል። ደግሞም እንደ ነብሱ ይወደዋልና ያቅፈዋል። ጅግደም ባሏ ሰው ገሎ እንደመጣ ስታይ የፍቅሯ ነገር ከብዷታል። ጠዋት ላይ አይሴጉል፣ አንድ የምነግርሽ ነገር አለ። እሺ ንገረኝ። ምንድን ነው? አባዬ ተዘጋጅቻለሁ፣ በል እንሂድ። እሺ ልጄ በል እንሂድ። በቃ ሂድ። እሺ መጣው። በል ንገረኝ፣ ምንድን ነው? እኔ አፈቅርሻለሁ አይሴጉል። እኔም ይህንን ነው ልትነግረኝ የፈለግከው? አይሴጉል፣ ምናልባት በኋላ ስንገናኝ ልትጠይኝ ትችያለሽ። ለምን ብዬ? በላውን ሂድ። ሲናን አታስጠብቀው። ሴማ የዛፈርን አድራሻ ስታጣራ አድራ አሁንም እየፈለገች ነው። ነገር ግን አንድ ስልክ ስትሞክር ሴዳ የዛፈር ልጅ ታነሰዋለች። ሄሎ ሄሎ፣ እንዴት ነሽ? ሴዳ ነሽ አይደለ? የዛፈር ልጅ? አዎ ነኝ። ማን ልበል? የኔ ቆንጆ፣ እኔ የዶክተር አይሴጉል ጓደኛ ነኝ። ለትንሽ ጊዜ አይሴጉል ስላመማት መምጣት አልቻለችም። ስለዚህ እኔ ልካይ ነው። የት ነው ያለሽው? አሁን ከአባቴ ጋር ጀልባ ላይ ባህር ላይ ነው ያለ ነው። የትኛው ጀልባ? የጀልባዋን ስም ወይንም ቁጥር ልትነግሪኝ ትችያለሽ እንድመጣ? ዚዮን ኢስታንቡል። እሺ፣ አመሰግናለሁ። እመጣለሁ። እሺ ውዴ፣ ቻው። ሄሎ ፖይራዝ፣ የምርመራ ውጤት መጥቷል። አይሴጉል ይዘው የነበረው መርፌ ሙሉ በሙሉ መርዝ ነበረ። ስለዚህ እርሷን ሊያስሯት አሁን እየመጡ ነው። እሺ፣ ወደ ጣቢያ እመጣለሁ። መፍጠን አለብህ፣ ፍጠን። አባዬ፣ እህቴ አይሴጉል ላይ የተፈጠረው ነገር አለ? አይ የለም ልጅ፣ የለም። የቀብሩ ቦታ ተዘጋጅቷል። የዋና አቃቢ ሕጉ ልጅ ኦዝጉ ስርዓተ ቀብሩ እየተፈጸመ ነው። ፈጣሪ አጽና። አመሰግናለሁ። ፈጣሪ አጽና። አመሰግናለሁ። ፈጣሪ አጽና። ፈጣሪ አጽና። ፈጣሪ አጽና። አንቺ እዚህ ምን ታደርጊያለሽ? ቀጥ ወደ ክፍልሽ። እኔ ልሂድ። ይቅርታ አድርጎልኝ። አይ ልጄ፣ አንቺ እስከፈለግሽው ጊዜ ድረስ እዚህ መቆየት ትችያለሽ። ይሄ ቤትሽ ነው። አይ ልሂድ። ስለ ሁሉም ነገር አመሰግናለሁ። አንቺ እንዴት ብትደፍሪ ነው እዚህ የምትመጪው? ውጪ ከዚህ! ሂድ ውጪ! ትንሽ እንኳን አታፍሪም እንዴ? ውጪ! እኔ እኮ እንደው እንደሚወደው ነበረ። እርሱን ከማገዝ ውጪ እኮ ምንም ነገር አላደረኩም። ውጪልኝ! ከጅ ውጪ! ተረጋጋ፣ እባክሽ ውጪ። መቤት ሂጂ። ዙልፊካር ጅግደምን ሲሸኛት ሴማ እየበረረች ወዲያውኑ መታ ወደ ውስጥ ትገባለች። በለው ጠበቃችን ወደ ስራዋ ተመልሳለች ይልሃል። እንዴት ደስ የሚል ሰርፕራይዝ ነው! ሴማችን መጣች። ዛፈር የት እንዳለ ደርሼበታለሁ። የሲናን እናት ዮጋ ስፖርት እየሰራች አባቱ ሲናንን ይዞ ሲመጣ ግራ ገብቶት ካያት በኋላ ምን ያደረግሽ ነው? ሲናን እየሮጠ ወደ ቤት ይገባል። በቀጥታ የእናቱ ክፍል ውስጥ ገብቶ ከአባቱ ጋር የተነጋገሩትን እቅድ ወደ ተግባር ይለውጣል። መሳቢያዎቹን ሁሉ ይበረብራል። ፖይራዝ እዚህ በወሬ ይዟታል፣ በፍቅር ያወራታል። ከአይሴጉልም ፍቅር አልያዘኝም እያለ ይሰክሳታል። ሲናን ከብዙ ፍለጋ በኋላ የላይኛው መሳቢያ ውስጥ የአባቱን ፖሊስ መሆኑን የሚያረጋግጠውን ወረቀት አግኝቶ ይዞት አጠገቡ የሆነ መጠጥ ሲያይገኝ አሽቶት እየበረረ ይወጣል። ሲናን የእናት ክፍል ውስጥ እዚህ ምን እየሰራ ነው? ምንም አያቴ። ፖይራዝ ልጁ ወረቀቱን ይዞለት እንደመጣ ሲያይ ሄዶ ተቀብሎት ይሄዳል። ኡፍ ብራቮ የኔ አንበሳ ልጅ ጎንዳታ። ቤጉም ሲናን ክፍል ውስጥ የሆነ ነገር ይዞ ሳይወጣ አይቀርም። አንቺ ልከሽው ነው? አንተ ክፍሌ ምን ልታደርግ ገባ? ፖይራዝ ወረቀቱ ሲናን ያንን ወረቀት ለአባት የሰጠው አይደለም? ምንድን ነው እንዴ? ለምንድን ነው ልጁ ላይ እንደዚህ የምትጮይበት? አባትን ደግማ አታየውም? አሳያለሁ። ሲናን ምን አድርገሃት ነው? ምንም አላረኳትም አያቴ፣ ግን መጠጣት ጀምራለች። ተመልከቱ፣ መሳቢያ ውስጥ አለ።
ወደ ጣቢያ ቃሌ ልሰጥ እየሄድኩኝ ነው። የተስማማነውን አድርጋ የሴጉልን ነፃ መውጣቷን እርግጠኛ ካልሆንኩኝ ምንም ነገር አልናገርም። ተስማምቻለሁ። ያን ሰው ጣቢያ ላኩት እና ይናዘዝ። ግን ፖይራዝ ከተናገረ በኋላ አረጋግጣችሁ። እሺ አቶ ዛፈር። ታሳፍሪያለሽ። ቆይ አንቺ ምን አይነት እናት ነሽ? እንዴት ቆይ እንደዚህ አይነት ነገር ታደርጊያለሽ? እንዴት ያቆምሽውን ነገር ትጀምሪያለሽ? ተውኝ፣ አያገባችሁም፣ ውጡልኝ። አሁን ብቻዬን ተውኝ። አሳያችኋለሁ፣ ሁላችሁንም አሳያችኋለሁ። ሄሎ አይሴጉል፣ ስለ ፖይራዝ የምነግርሽ ነገር አለ። አሁን አልችልም ቤጎም፣ ሌላ ጊዜ ባልነግርሽ ይቆጭሻል። የት ነሽ? እቤት መጣሁ። ወይኔ አባዬ ያለቀልህ። ዛፈር ልጁ ጋር ጀልባው ላይ ይመጣል። ሴዳ ውዴ፣ ሴዳ ልጄን የታድርጋችኋት ነው? እኛ እንዳንተ ህሊና ቢስ አይደለንም። ሕፃናትን አንገድልም። ፖይራዝ ፖሊስ ጣቢያው በር ላይ ቆሞ ግራ ገብቶታል። ወደ ውስጥ ሊገባ ሲል ወስኖ ልጁ ደውሎ እማዬ ወረቀቱን እንደወሰድንባት ታውቃለች። ለአይሴጉል ልትነግራት እየሄደች ነው። አባዬ ምን? ፍጠን ፍጠን፣ ቤቷ ተቀጣጥሯል። አባዬ አባቴን መጥፎ ነገር አታደርጉትም አይደለ? የኔ አባት ጥሩ ሰው ነው ውዴ። እዚህ መሃል ማናችንም ጥሩ ሰዎች አይደለም። ሴማ የዛፈር ልጅ ደህንነቱ ወደ ተጠበቀ ቦታ እንዲወስዷት ታደርጋለች። ሴዳ እየሄደች አይኗ ግን የአባቷ ጀልባ ላይ ነው። ሄሎ ቤጉም፣ ተመልሼ እየመጣሁኝ ነው። ለአይሴጉል እንዳትነግሪያት፣ ወረቀቱን ይዤልሽ እየመጣሁ ነው። ይኸው እሰጥሻለሁ። በጣም አርፍደሃል ጅል ኤጭ። ልጅህን ለመጨረሻ ጊዜ መሰናበት ትፈልጋለህ? አያስፈልግም በለው። እነ ባባ ዛፈርን ይዘውት ሲሄዱ የዛፈር ሰዎች ቁጭ ብለው መኪና ውስጥ ያዩዋቸዋል። ቤጉም በጣም ስልችት ብሎኛል። ማለት የምትፈልጊውን ነገር በይኝና ከዚህ ሂጂ። አታስቢ፣ አልቸኩልም። ፖይራዝ የደበቀሽን ትልቅ ነገር ልነግርሽ ነው የመጣሁት እኮ። ምንድነው ንገሪ። ፖይራዝ መንገድ ሲዘጋበት ከመኪና ወርዶ በሩጫ ወደ አይሴጉል ቤት ያመራል። ፖይራዝ ካራይል ድብቅ ሰላይ ፖሊስ ነው። አባትሽ ጋር ገብቶ እየሰለለ ለፖሊሶች መረጃ እያቀበለ ያለው እርሱ ነው። አባትሽን መቀመቅ ለመክተት የተዘጋጀ ሊፈነዳ የደረሰ ቦምብ ነው ፖይራዝ። ኧረ ተይ እንጂ አላመንሽኝም? እኔም ለማመን ከብዶኝ ነበረ። ግን ያን ቀን ቤቱ ያደርኩለት ዋና አቃቢ ሕጉ የፈረመበት ወረቀት እጄ ላይ ነበረ። ዛሬ መጥቶ ወስዶብኝ ሄደው ከሲናን ጋር ተመካክረው። ፖይራዝ ዋሽቶሻል አይሴጉል። አንቺን አይወድሽም። አብሮሽ የሆነ የሚያስመስለው የሚያፈቅርሽ የሚያስመስለው ከአባትሽ ላለመራቅ ነው። ከዛ በቅርቡ አባትሽን እስር ቤት፣ አንቺን ደግሞ ጨረቃ ላይ ሜዳ ላይ ጥሎሽ ይሄዳል ማለት ነው። ዝም በይ። ከሰከንዶች በኋላ እዚህ ይመጣል። ምን አለች በይ። ሴማ እናት በእጇ ይዛ የነበረውን በርካታ መድኃኒት ውጣው ደክማለች። እዚህ መጋዘን ውስጥ እነ ባባ ዛፈርን ይዘውት ይገባሉ። የዋና አቃቢ ሕጉን ልጅ አንተን አይደል የገደልከው? አዎ በደንብ። ይኸው መጣልሽ እራሱ ጀግናው መጣ። ናግባ። አይሴጉል ይቺ እብድ ናት። አእምሯ ልክ አይደለም። እንዳታሚያት። ሂጂ ውጪ፣ ውጪ ከዚህ ሂጂ ውጪ። ለቅታብሃለች። ከዚህ በኋላ አታሞኛትም። እሺ እረፍ፣ ልቀቀኝ። ሂጂ ሂጂ፣ ውጪ ውጪ። እውነት ነው? እባክህ ውሸት ነው በለኝ። ፖይራዝ ያንን ወረቀት ስጠኝ። የታለ? ፍጠን። ይቅርታ አድርጊልኝ። ይቅር በይኝ አይሴጉል። ቅድም መቼም ይቅርታ ታደርጊልኝ ብዬሽ ነበረ።